ቤዛ ዛሬ ደግሞ በቤዛዎች መጥቻለሁ ማለት ነው። እንግዲህ ሱሬና ቤዛ ቤታቸውን ለቀው ዘርፌ እንግዲህ የቤዛ አክስት ብትሆንም ሉላን አዘናግታ ሉላም ደግሞ ለሷ አድርገዋለች ማለት ነው። ዘርፌ እንግዲህ የታመመች መስላ በሉላ ተጠቅማ የነ ሱራፌልን ቤት ዘርፌ አሁን ላይ ወስደዋለች ማለት ነው። እንደዚሁም ሮቤልም ደግሞ ይሄንን ንብረት ማስመለስ አለብኝ ብሎ ምክንያቱም እሱ የሚፈልገውም ለራሱ እንጂ ወይም ለሱራፌል ወይም ደግሞ ለቤዛ ብሎ አይደለም ማለት ነው። ምክንያቱም ይሄ ቤት የኔ ቤት ነው እያለ እስካሁን ድረስ አለ ማለት ነው፣ ክርክር ላይ። እንደዚሁም ደግሞ ዘርፌንና ሉላን አንድ ላይ ጓደኛ ያረጋቸዋል። እንትናን ደግሞ እሷም ደግሞ የእህቴን ቤት ማስመለስ አለብኝ፣ እውነት ቤዛ እህቴ ከሆነች እንዲህ ማድረግ አልነበረብኝም ብላ ሉላ እርጉዝም ብትሆን ከዶክተሩ ጋር ጓደኝነት ፍቅር እንደያዛት አስመስላ የቤዛን ቤት ልታስመልስ ጥረት ላይ ናት። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ያደርጋችሁ ማለት ነው። ዛሬ ይዤላችሁ የመጣሁት ቤዛ የሚለውን ነው ማለት ነው። ቤዛዎች እንግዲህ አሁን ላይ ያሉበት ሁኔታ በጣም ከባድ ችግር ውስጥ ናቸው ማለት ነው። ሱራፌልና ቤዛ እንግዲህ ቤታቸውን ለቀው ሄደዋል ማለት ነው። እሱንም እንደዚህ ያደርገቻቸው ወይዘሪት ዘርፌ ናት። ዘርፌ በአሁን ሰዓት ላይ የምትገኘው ተደላላ፣ በፊት ምንም የሌላት ዝቅ ብላ እየኖረች አሁን ላይ ግን ሀብታም በሰው ንብረት እያጫወታት ይገኛል። ከሉላ ጋርም ደግሞ እየተጣላይ፣ ምክንያቱም አክስቷ ብትሆንም ለሉላና ቤዛና ሉላ ደግሞ እየተመካከሩ አንድ ላይ ጓደኛ ሆነዋል ማለት ነው። በዚህ ሰዓት ላይ ማንም የላቸውም። አንቺ ጓደኛ መሆን አለብን ከዚህ በኋላ፣ ምክንያቱም እየተደበቀች ብታገኛትም ዶክተሩ ግን ጥርጣሬውን እንደቀጠለ ነው። ሳሚና ሱራፌልም ደግሞ ማሰብ አለብን እያሉ፣ እንደዚሁም ኩቻ ለሳሚ ፍቅረኛ ወይም ጮኛው ብትሆንም አሁን ሳሚ ነው አስጠግቷቸው ሱራፌልን እና ቤዛን ከዋና ከሞቀ ቤታቸው ተባረው እዛ ያሉት አሁን ላይ ሱራፌልና ቤዛ። ምክንያቱም ቤታቸውን ለቀው ቢሄዱም ሳሚ ግን ወዳጃቸው ስለሆነ እሱ አስጠግቷቸዋል። እሱ ቢያስጠጋቸውም እዛ ቤት ኩቻ ግን ደስተኛ አይደለችም። ምክንያቱም ቤዛ እንደ እህቷን ብትሆንም የኩቻና የሳሚ ሰርግ በቅርቡ እንደሚሆን እየተናገረ ትገኛለች። እስከ መቼ ነው እንደዚህ የሚሆነው እያለች ግራ ገብቷቸው፣ ቲችም ደግሞ ከዚህ በፊት እንደዛ አንድ ሰሞን ዘንጣ በሰው ንብረት እንዳልሰራይ አሁን ላይ ዝቅ ብላ እየሰራይ ትገኛለች። ዘርፌ ሰራተኛ ታደርጋታለች። ይቺ ቲችም እየቆጫት፣ ምክንያቱም ከዚህ በፊት ይህንን ቤዛን ቤት እንዲቀማ ያደረገችው እሷ ነበረች። ቤዛን ጥላቸዋ የሆነ ሰዓት ላይ ለሱራፌል ጓደኛ መስላ ቀርበው ነበረ። ሱራፌል እና ቤዛ በአንድ ላይ ጥንዶች ቢሆኑም አሁን ላይ ግን እያቀዱ፣ እንደዚሁም ደግሞ የዶክተሩ ሚስት ሉላና ቤዛ ስለሚመሳሰሉ የዶክተሩ ሚስት አንድ ቀን ስላየቻት ቤዛ እንትና ሉላ መስላት የዶክተሩ ሚስት ያችኛዋ ሚስቱ ትደበድባታለች ቤዛም እባክሽን እኔ ምናርግሽ ነው እያለ ወደ ቤት መታ ለሉላ ስደውል፣ ሉላም ደግሞ ደህና ነኝ እኔ አሁን ምንም አልልም፣ ዶክተሩም ደግሞ ሚስተኛችን ቅምጥህን ደብድቤያታለሁ ስትለው፣ የቀድሞ ሚስቱ ምን ማለት ነው? አንቺን እኮ ከፈታሁሽ ቆይቻለሁ። ከእኔ ምን ፈልገሽ ነው? አላማሽ ምንድን ነው? ፈትቼሽ የለ እንዴ? ለምን ስነ ስርዓት አትይዥም? እያለ ይነግራታል። ቤዛም ተደብድባ ወደ ቤቷ ብመጣም በማታውቀው ሰው ግን ሲመስለኝ የደበደበች ሱሪ የዶክተሩ የቀድሞ ሚስቱ ሳትሆን አቀርም እያለ ትነግረዋለች። እሱም ደግሞ እንዴ በምን አውቃሽ? እንዴት ቢአይ ሆዴንም እየመታች ነበር ትለዋለች። አስበኸዋል? እህቴ ብትሆን ምን ያህል ጭንቀት እንደምትሆን። ልጅ እኮ እንደወረደ ነው እንትንም ምለው አስበዋል። እኔን እንደዛ እንደመታችኝ እሷን በመታት፣ እሷ ግን የመታቻት ሉላ መስላት ነው። ቤዛና ሉላ መልካቸው አንድ አይነት ስለሚሆን መንታ ስለሆኑ በዛ ተጠቅማ ደበደበች ትለዋለች። ዶክተሩም ለወይዘሪት ዘርፌ ይደውልና ዘርፌ እንዴት ናት ሉላ? እንዴት ለእሷ መጨነቅ ጀመርክ? እንዴት ይለዋል። ዘርፌ አሁን እንትናን ተጠቅማ ሉላን ተጠቅማ ዶክተሩ ንብረት ይሰጥሻል ታገቢዋለሽ ትላታለች። እሷም ደግሞ አይሆንም ብላ ስታበቃ አሁን ላይ አውቃ እያስመሰለች እሺ
ትልና ምንም ችግር የለም እኔ ያለኝን ሁሉ አደርጋለሁኝ አክስቴ ትላታለች። ሉላ አክስቷን አሁን ከርታለች። ምክንያቱም እሷ ስለከዳቻቸው የቤዛን ቤት ቀምታ እየኖረችበት ስለሆነ እንዴት እንደዚህ ታረጊያለሽ? እንዳንቺ አይነት አክስት የለኝም በማለት ሉላ አሁን ላይ ያለችበት ሁኔታ በጣም ደስ የሚልና ምክንያቱም ኑሯቸው ዝብርቅ ቢልም ሱራፌል ቤት ነው ያሉት። የሱራፌል ቤት ደግሞ ለሮቤ በርግጥ ሱራፌል ወንድሙ ቢሆንም ግን እሳ በአባት እንጂ በሌላ ነገር አይገናኙም። እንደ ቤተሰብ አይተያዩም፣ ይጠራላሉ ማለት ነው። ሱራፌል አሁን ላይ ቤዛን የሚነካበት ሰው አይፈልግም። ሳሚና ሱራፌልም መኪና ውስጥ የሞተ ሰው እንደዚህም ደግሞ የባንክ ብር ሰርቆ የወሰደ ያገኛሉ። እንደ ምን መሆናቸው ነው? ይችን ዘርፌንማ ተጠቅመን ዘርፌን ካላስወገርናት አለበለዛ ቤታችን አይመለስም ይለዋል ሳሚ። ሳሚም ከነሱ አራቀም ከስር ከስራቸው እየሄደ እንዴ እሱማ ወደህ ነው እንዳለ ነው እንጂ የምናረገው እሷን አለበለዛ መመለስ አለብሽ፣ አለበለዛ ደግሞ ከባንክ የሰረቀው ብር አንቺ ስረቅ ብለሽው። እንደዚሁም ደግሞ እሷን እንደዛ የሚላት ሳሚና ሱራፌል ቢሆኑም እሷን እንትን ለማለት ነው። ምክንያቱም ከዛ ስትወጣላቸው እንገላታለን፣ ወይዘሮ ዘርፌን ካልገደልናት ሰላም የለንም፣ ምክንያቱም ቤቱ መቼም አይመለስልንም ይላሉ። አሁን ላይ ሮቤል ከነሱ ጥላትም ቢሆንም ለዘርፌ ግን በጣም ጥሩ ጓደኛ ሆኖ ቀርቧታል፣ ወዳጅ መስሎ። ምክንያቱም ሉላን ያፈቀረችው መስሎ እሷም ደግሞ እንዳላፈቀረችው ሌላ ጮኛ እንዳላት በርግጥ እናውቃለን። ግን የቤዛን ቤት በፊት ላይ እሷ እያለች ወደ ስሜ ዞር እያለች አሁን ላይ ቤዛም ሳትሆን ሉላም ሳትሆን አክስታቸው ዘርፌ ወስዳባቸዋለች። እሷን ብትወስደው እሱን ለማስመለስ ጥረት እያደረጉ ከእሷ እናሱ ሆነው እንደዚሁም ደግሞ ሉላ ከቤዛ ጋር መገናኘቷ ማንም አያውቅም። ሱራፌልና ቤዛ ጋር ቤዛን እህቴ መኝኝ አስመልስልሻለሁ በማለት ዶክተሩን እንግዲህ አገባሃለሁኝ እያለች እያማለለች፣ ምክንያቱም የቤዛን ቤት ለማስመለስ ጥረት ላይ ናት። ወይዘሮ ዘርፌ የምትፈልገው ንብረት እንደዚሁም ደግሞ ገንዘብ ስለሆነ ለስተንሱ ምንም ግድ የላትም። አሁን ላይ ግን እያንዳንዱ ነገር ማድረግ የምንችለውን ነገር አድርገናል። ስለዚህ ወይዘሪት ዘርፌ ምንድን ነው የምትፈልጊው? ሉላ እኮ እንደዚህ አለችኝ ይላታል። ሉላ እኔ ጋር መሆኑን አትፈልገውም እንዴ እያለ ዶክተሩም ደግሞ ግራ የገባውና ለወይዘሪት ዘርፌ በደወለ ሰዓት ላይ ሉላ ምንም አያትዝህልህ እንደውም ማውራት ትለዋለች። አንቺ ከመቼ ወዲህ ነው ደግሞ ለዶክተሩ መጨነቅ የጀመርሽው? እኔ ያልኩሽ እኮ እዛ ቤት ውስጥ ሚስት መስለሽ ገብተሽ ከዛም በኋላ ሀብት ንብረቱን እኩል ትካፈያለሽ ማለት ነው። ሮቤል ሀብታም ስለሆነ በሱ ብቻ ይበቃሻል እያለኝ እሷንም ትመክራታለች። ወይዘሮ ዘርፌ ለሉላ ተጨንቃ ሳይሆን የምትፈልገው ምንድን ነው? ከሮቤል ንብረቱን መቀማት ትፈልጋለች። ንብረቱን እሱ ግን እየነቃባት ትፈልጋለች። አሁን ላይ ግን ሮቤል ዶክተርን በመሆኑ እንትኑ ምክንያቱም ሉላ እኔ አክስቴን አልፈልግም፣ አክስቴን የምፈልገው አስወግድልኝ፣ እንዴት እንደምበቀላት አታውቅም ትለዋለች። ወይዘሮ ዘርፌ አሁን ላይ በሰው ንብረት ሙልቅቅ ብላ እንደዚሁም ሰራተኛ ይዛ የቤት እመቤት ዘበኛ ይዛ ሽብሩን ብትይዘውም ዘበኛ ቲጅ ጋር ሊስማማ አልቻለም። ቲጅ እዛ ቤት ውስጥ እንግዲህ ከላይ ወደታች ወርቃ ትገኛለች ማለት ነው። ምክንያቱም ትጂ አንድ አቃጣሪ ነበረች ማለት ነው። አሁን ላይ ከጎዳና ህይወት ወይዘሮ ዘርፌ የጎዳና ህይወትንማ አትንገሪ ተይ እንዴ፣ ጮርናቄ ከምበላ እዚህ ይሻላል። ደግሞ ምንድን ነው ጮርናቄ እያለቻት እሷም ተይ ተይ ስሙን አልጥራብሽ እያለች፣ ምክንያቱም ከዚህ በፊት እንደዛ ሀብታም መስላ ዘርፌ ጋር በጣም ትሰራ ነበር። ዘርፌ ህመምተኛ መስላ እነሱ ራፌል ቤት ገብታ እንግዲህ ያ ሁሉ ውሸት ከመሆኑ አንጻር ቤታቸውን ከተነጠቁ በኋላ ቲጅም ጎዳና ላይ አስወጥታ ትጥላታለች። አሁን ግን ተመልሳ ዘርፌ ጋብሳ እየሰራች እየኖረኝ ሳሎንና እንደዚሁም ደግሞ ሽብሩ ተፋቅረው እሱ እዛ ቤት እንዲቀጠር ታደርገዋለች። እሷ የነሳሚ ወዳጅ ስለሆነች ሳሎኔ የነሱ ወዳጅ ስለሆነች ምክንያቱም
እዛ ቤት ውስጥ እንዲገባ እያደረገችው እሷ ስለሆነ አሁን ላይ ምንድን ነው እምነግርሽ፣ ወይዘሮ ዘርፌ ትፈልገዋለች ሽብሩን። ሽብሩ ደግሞ አደገኛ ልጅ ነው። የነ ሮቤል ዘመር ቢሆንም እኔ አልለቃትም፣ ይችን ሴትዮ ጢምቢለዋን ነው እምላት እያለ ይነግራታል። እሷም ደግሞ እንደዛማ ማድረግ አትችልም እያለች ትመክረዋለች። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።